የሴት ወይዘሮ እንደው በልቶ ጠጥቶ ተኝቶ ተነስቶ በነጠላ ጫማ በሰገነት ላይ ሲመላለስ እንደው ነፋስ ሲቀበል የሴት ወይዘሮ የወንድ መኳንንቱ ንጉስ ሻመት ያንግስ እያለ ሲሰግድለት እንደ ትቢያ ሲበት ሲረገጥለት እንደ ሻሽን ይጥፍለት እንደ ግን ሲረበረብለት አይ በእውነቱ የናቡከደነጾር ዓለምን እንደሰማ አቅርጬ እንደ ግልቀጥቅጬ ገዘዋት እንደኔ ያለ ማን አለ ብሎ ዝም ቢል ወደ ላይ ድምጽ አጣ። ባቢሎንን የፈጠርኳት እኔ ነኝ እንዲህ ያለ ደግሞ መልሶ ዲኮ አይደርሰው እኮ ዝም ካሉት እኮ የማይለው የለው ከዛ ነኝ እንዲህ ያለ ዋላ እግዚአብሔር ወዲያው ጅራት አውጥቶ ጠጉር አውጥቶ አውሬ ያረገው ቀበሮ አረገው አሳማ አረገው እሬ ያረገው ዛሬ የራስ ወታደሮች የምን አሳማ ነው አንተ ረንጃ በለው እየገረፋ አስወጥተው ሰደዱት። አፍ አውሬ ያረጋል በሞት አፍ አውሬ ያረጋል ብሎ ከራሱ ቤተ መንግስት እንዲሰደድ ያደረገው ምኑ ነው? አፉ ነው። አስወጥቶ ሰደደው። አውሬ እየበላ አውሬ ሆኖ እየበላ ኋላ እግዚአብሔር ቸር አይደል ደግሞ የአራዊት ንጉስ አረገው። እዚህ ውስጥ የአራዊት ንጉስ አድርጎት አራዊቱ ሊሰግዱለታል፣ ይሰግዱለታል። ያደኑትን አምጥቶ ባፋቸው ይሰጡታል። አይምሮውን አላበላሸበትም። አይደል እንደው ጅራቱን እግሩን እንደዚያ ነው ያረገው። ወላ ምን ይላል ደግሞ ባይምሮ ደግሞ ተመልከ አፉ ስለማይነገር ደግሞ በልቡ ተናገረ። ምን ብሎ ተናገረ መሰላችሁ? እኔ በፊት የነበሩ ነገስታት ሰው ይገዙ ነበር፣ ደግሞ እኔ ሳውሬ መግዛት ጀመርኩ። ይሄስ ጎበዝ ፈጣሪ ነው የመሰለው እውነትም ማለት ነው አለና ይሁላችሁ አፍ ያመጣው ዳቆ ነው ይሁሉ ቆዳውን እግዚአብሔር የውስጡን ገለበጠና ምን አረገው? በውጭ አድርጎ የውስጡን ወደ ውጭ አረገው። ቀድሞ አንበሳ ይሰግድ ነበር። በዚያ በኋላ እዚህ ላይ ትመጣና አንዲቱ ትንኝ እዚህ ላይ ትወጋዋለች፣ ይሮጣል። ወደዚያ በዚያ ትወጋዋለች፣ ይሮጣል። ይሄው አንበሳ ይሰግድልህ የነበረ ትንኝ ያባረርህ ጀመር። ትንኝ ያባረር እስኪ ትንኝ ያባረርህ ጀመር በሉ። አይ ጉድ እናቴ! ድሮ አንበሳ እናባረር ነበር፣ ዛሬ ትንኝ ያባረረን ጀመረ። እንግዲህ ይሄንን ለወርቁ መውሰድ ነው። ወርቅና ሰም ታውቃላችሁ? አዎ ድሮ ብረት የለበሱ አንበሶችን ውስጥ አባረን ነበረ በቅዱሳን ጸሎት። ዛሬ ግን በኩራታችን ስራ ሳይኖረን ባፋችን ብቻ በመፈከራችን ትንኝ ያባረረን ነው። ኋላ ምን አለ መሰላችሁ? ትንኙም ሲያባረረው ዝንቡም ሲነክሰው ያም ሲነክሰው መጠጊያ ሲያጣ ምን አለ? መንግስቱ ዘላለም ወምኩናኑን ለትውልደ ትውልድ። ለካ ግዛቱ ለልጅ ልጅ የሆነ መንግስቱ ለዘላለም የሚሆን ለካ እግዚአብሔር ብቻ ነው አለ። እንዲህ ብሎ ሲናገር ባንደበቱ መልሶ ምን አደረገው? ሰው አደረገና ወደ ቤተ መንግስቱ መለሰው። ባፉ ተሰዶ ነበር፣ ባፉ ተመለሰ። ባፋችን ተሰደናል፣ ባፋችን ለመመለስ ያብቃን። ከተሰደድንባት ሀገራችን ከምንሰደድበት እግዚአብሔርን እንዳናመልክ ከምንታገትባት ከርስታችን ከኢትዮጵያ ተመልሰን ነግሰን ለመኖር ያብቃን። ለዚህ ነው ቅዱስ ዳዊት ሲም እግዚኦ አቃቤ ላፉዬ